በእውነቱ ዛሬ ሀይሚና ቡራ አብረው ስለመጡ ደስ ብሎኛል። አብረው ስላየኋቸው በጣም ደስ ብሎኛል። ሁለቱ ብቻ ማለት ነው። ዛሬ እንደዚህ ከሆኑ ነገ ፍቅር ሰላም ሆነው ይመጣሉ። ሀይሚና ብሩኬ መቼም አይለያዩም። እኔ ሲጀመር ጀምሮ ነው የምለው መቼም አይለያዩም። ነገ ምን ትላላችሁ ማለት ነው። ዛሬ ሀይሚም ሆነ ብሩኬም እውነት በጣም የሚገርም መልእክት ነው የተናገሩት። በጣም ሀይሚን በተለይ ሰምታችኋት ከሆነ እውነት ልብ ላለው ሰው ልብ ይላል ብዬ አስባለሁ። እናንተ በስደት ዓለም ላይ ሆናችሁ ራስ በራሳችሁ እንዴት መስማማት ያቅታችኋል አለቻችሁ። እኔ እንኳ ታዋቂ ነኝ፣ የሆነ ነገር ብሆን ሰው መጥቶ ያነሳኛል። እናንተ እዛ ብትደፉ ማን ነው የሚያነሳችሁ? የማትተዋወቁ ሰዎች እርስ በራሳችሁ የምትባሉት ለምንድን ነው? በጣም አዝኜባችኋለሁ ነው ያለቻችሁ። አያችሁ አይደል? አያችሁ ቲክቶክ ለ24 ሰዓት ላይ ሊቭ ላይ ተዘፍዝፋችሁ ለምትውሉ ነው ይሄ መልእክት የተነገራችሁ። ብሩኬም ዛሬ ዝምታውን ሰብሯል። የምሬ ነው ምላችሁ በጣም ማለት ነው። የሚወዱንና የሚያከብሩን ኦዲየንሶችን ለይቻለሁ ነው ያለው። ሰላም ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ደህና ነኝ እግዚአብሔር ይመስገን። ሁሉ መልካም፣ ሁሉ ሰላም። አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩኝ በአዲስ መጥቻለሁ። በነገራችን ላይ ሀይሚዬ ቀፈኝ የዚህ መጨረሻ ነው ምናምን ስትል ያስለቅሳል። ነገር ግን ደግሞ ሀይሚና ብሩኬ አይለያዩም። ነገ የፍቅር ቀን የደስታ ቀን ነው። ብሩኬም 250 ገብቷል። ሀይሚዬም 200 ስለገባች ይሄ እንትናቸው አንድ ላይ ይከበራል። ነገ ደስ የሚል ጊዜ ይኖራል። እኔ እንደሰማሁት ማለት ነው ልንገራችሁ ብዬ ነው። እንደሰማሁት ከሆነ ነገ ደስ የሚል ጊዜ ነው የሚኖረው። ነገ አትጨናነቁ። ዛሬ ልለይ ነው ስትል እውነት እንዳይመስላችሁላችሁ ፈልጋለሁ። በዚህ አጋጣሚ የምሰሙኝ ሰዎች ካላችሁ ማለት ነው እኔ ተጀምሮ እስከሚጨረስ እየነገርኳችሁ ነው። ቡቡዬ ዛሬ ዝምታውን ሰብሯል። ይህንም ደግሞ እናቱን ከፍ ዝቅ የምታረጉ ለእናንተ ነው ማለት ነው። መሀይቦች ማለት ነው። ለእናንተ ነው የነገራችሁ። መቼም እናንተ ደህነኞች አይደላችሁ፣ መሀይቦች ነው የምትባሉት። ነግሯችኋል። መሀይቦች ናችሁ ብሏችኋል። እውነቱን ነው፣ አልተሳሳተም። ሀይሚ ከተናገረችው መልእክት በጣም የተመቸኝ መልእክት፣ እንዴት በሰው ሀገር ሆናችሁ መስማማት ያቅታችኋል አለቻችሁ። እንዴት በስደት ዓለም ላይ ሆናችሁ መስማማት ያቅታችኋል? እንዴት መዋደድ ያቅታችኋል? እንዴት ትባላላችሁ ራስ በራሳችሁ ብላችኋለች። አያችሁ፣ ነገረቻችሁ። የእኛን መለያየት የምትፈልጉም ደግሞ አላችሁ ተብላችኋል። ይሄን እንግዲህ ያው ራሷ የደረሳት ነገር ይኖራል። አያችሁ የሰው መለያየት እንዴት። በነገራችን ላይ ሀይሚና ቡራ እንዲለያዩ ብዙ ሰዎች የሚፈልጉ በጣም እኔም ጋር ኢንቦክስ አለ፣ የእውነት ለመናገር ማለት ነው። በጣም መለያየትን የሚፈልጉ ሰዎች አሉ። የሚገርመው ነገር የሰው መለያየት የሚፈልገው ግን ሰይጣን ነው ብዬ አስባለሁ። በራሴ በኩል የሰው መለያየት ሰው ያስደስተዋል ብዬ አላስብም ነበር። ነገር ግን ሰውም እንደሚያስደስተው ሁሉ አየሁኝ። በጣም ነው የተገረምኩት ከሚባል በላይ በጣም እውነት በጣም ነው የተገረምኩት። የምሬ ነው የምላችሁ። የሰው መለያየት እንዴት ያስደስታችኋል? ሀይሚና ቡራ ቢለያዩ ምን ታገኛላችሁ? ቡራን ታገቡታላችሁ? ሀይሚን ለወንድማችሁ ትድሯታላችሁ? እኔ እንጂ የእውነት እናንተ ሰው ጤነኛ አትመስሉኝም። ብቻ ተነገራችሁ። በቃ እኛ ስንታረቅ ተስራችን ሆሆ ትላላችሁ። ከዛ ሀይሚና እኔ መሀል የሆነ ነገር ሲፈጠር ትገለበጣላችሁ ተብላችኋል፣ ተነግራችኋል፣ ተገባችሁ። ይሄ ደግሞ እነማን እንዲሆናችሁ ራሳችሁን ታውቃላችሁ። ሰውን ከወደዳችሁ ከልባችሁ ውደዱ፣ ሰውን ከጠላችሁ ደግሞ ከልባችሁ ጥሉ። አለቀ። ሰላም ሲሆኑ ማሽቃበጥ፣ ሲጣሉ መከፋፈል፣ ይሄ አድናቂ አይደላችሁም። ፎርኮርስ የምሬ ነው የምነግራችሁና ለእውነት ብትኖሩ አሪፍ ነው ብዬ አስባለሁ። እና ቡቡዬም ሆነ ሀይሚዬ ዛሬ ዝምታቸውን ሰብረዋል። ሀይሚና ቡቡ መቼም አይለያዩም፣ ጠንቅቄ ስነግራችሁ ማለት ነው። በፍጹም የሚለያዩ ሰዎች አይደሉም፣ አይለያዩም። አስባችሁት ከሆነ ማለት ነው የሚለያዩ ነገር አስባችሁ ከሆነ ሀይሚና ቡቡ ማርያምን መቼም አይለያዩ። ማርያምን ነው የምላችሁ፣ መቼም አይለያዩ። የሚለያዩ ሰዎች አይደሉም። እናቴ ስኬታሞች ናቸው፣ አይለያዩም የኔ ውዶች። እና ነገሩን ስለቋጫችሁት በጣም እናመሰግናለን። የእውነት በጣም ደስ ይላል። በቃ ዛሬ ደስ ብሎኛል። እኔ ነገ ደግሞ የተለየ ዝግጅት አለ። እሱን ደግሞ አብረን የምናይ ይሆናል። አትጨናነቁ። ሀይሚ ይሄንን ስላለች የእውነት ተለያዩ ብላችሁ ከሆነ እንግዲህ አልተለያዩም። ጥላትም እንግዲህ እየተደሰታችሁ ከሆነ አትደሰቱ ልላችሁ ፈልጌያለሁ። ምክንያቱም እነሱ አልተለያዩም። ቪዲዮውን አይታችሁት ከሆነ እኮ አብሯት እኮ ነው የሄደው፣ ተከትሏት ሄደ እኮ፣ ብቻዋን አልሄደችም እኮ። ቪዲዮውን
አቆሙት እኮ። ስለዚህ አትጨናነቁ ልላችሁ ፈልጌ ነው ማለት ነው። እና መቼም አይለያዩም እነሱ አንዲ ናቸው። እኔ ሲጀመር እኔ ግን እግዚአብሔር ይመስገን በእውነት ሰውን ክፉት እንዲያልናገር ሰውን ተናግሬ እንዲያላስቀይም እኔ እናቴን ነው የምላችሁ። የእውነት ስነግራችሁ ማንም ሰው መጥፎ ነገር ያድርግ ምንም ይበል ምንም ሰው ቤት ሂጄ እኔ አንድ ቀን ሰውን ተሳዲያቢ ኮሜንት ጽፌም አላውቅም። በየቦታው ዩቲዩብ ላይም ቢሆን ቲክቶክ ላይም ቢሆን የትም ጋር ቢሆን ማንንም እንዲሁ የሆነ እንኳን የሚያሰድብ ቪዲዮ እንኳን ቢለቁ ልብ ቅርጽ ነው ጽፌ የሚወጣው። እግዚአብሔር ይመስገን። በዚህ አጋጣሚ እናትና አባቴ በጣም ነው የማመሰግናችሁ። እውነት ሰውን ተናግሬ እንዳላስቀይም ሰውን እንዳልሳደብ ከአንደበቴ መጥፎ ነገር እንዳይወጣ አቅጥት አድርጋችሁ ስላሳደጋችሁኝ እናትና አባቴ በጣም ነው የምወዳችሁ፣ በጣም ነው የማመሰግናችሁ። በዚህ አጋጣሚ እናቴ እውነቴን ነው የምላችሁ፣ እናቴ ቁንጥጥ አድርጋ ነው ያሳደገችኝ። አባቴም ቢሆን እንደዛው ማለት ነው። የምሬ ነው የምላችሁ፣ እንደዛ ነው ያሳደገችኝ። እንደዛ ማሳደጓ ደግሞ ለእኔ ጠቀመኝ። ሰውን ክፉ እንዳልናገር እንደዚህ ያለፈ ስድብ እንዳልሳደብ እንደዚህ አድርገሽ ስላሳደግሽኝ ውድ እናት አለሜ እወድሻለሁ። በእውነት አባቴም እንደዛው ምን ታረጋለች መሰላችሁ? እናቴ ማለት ነው። የምሬ ነው የምላችሁ። እናቴ የገጠር ልጅ ሆናችሁ ታውቃላችሁ ብዬ ተስፋ አደርጋለሁኝና ሳንቲም ምናምን ላነሳ ሂጅ ብድግ ላረግ ስል ሳንቲም ምናምን ስታስቀምጥ ሂጅ ታነሳ በጣም እንትን ትለኝ ነበር፣ እጅን ትመታኝ ነበር ምናምን ማለት ነው። ያለኬ ለራሴ ጥቅም ነው ማለት ነው። ለራሴ ጥቅም ነው። ለራሴ አስተዳደግ ይወስነው አለካና እግዚአብሔር ይመስገን። እኔ እናትና አባቴን አመሰግናቸዋለሁ። ሰው እንኳን ሲያልፍ እንዴት አደርሽ ልጄ ሲሉኝ እግዚአብሔር ይመስገን አንገቴ እንደፍቼ ነው እግዚአብሔር ይመስገን ብዬ ያነዛ ሰዎች ካጠገቤ ሳይሄዱ ቀጥ ብዬ አላይም። አንገቴን ቀጥ አላረግም። ሰዎቹን አላይም። ሲጀመር ይህን ያክል ነው እኔ እናትና አባቴ ያሳድጉኝ። እሱም ደግሞ ለእኔም ጠቅሞኛል። እዚህ ሀገር መጥቼ ራሱ ከሰው ጋር ተስማምቼ እንዲኖር ተከባብሬ፣ ሲሰርቡኝ ዝም ብዬ አሳልፌ፣ ከፍ ዝቅ ሲያረጉኝ አሳልፌ ከነሱም ጋር ተስማምቼም እንዲኖር ያደረገኝ የእናትና አባቴ አስተዳደግ ነው። አያችሁ አይደል? ስለዚህ እኔ እግዚአብሔር ይመስገን በዚህ አጋጣሚ እናትና አባቴን በጣም አመሰግናለሁ። በአካል ደግሞ እናትና አባቴን ሄጄ አመሰግናቸዋለሁ። ጉልበታቸው ስር ወድቃለሁ። እንደዚህ አድርገው አሳድገው ስላደረሱኝ ክብር ይስፋ ለድንግል ማርያም ልጅ። ሁላችሁም እባካችሁ ከቻላችሁ ስርዓት ያላችሁ ልጆቹ ነው። ሴት ልጅ ስርዓት ሲኖራት ነው አሪፍ። ማርያምን ሴት ልጅ ስርዓት ሲኖራት ነው ጥሩ። ሴት ልጅ ስርዓት ተለላት በጣም ያስጠላል። ስርዓታችሁን ያዙ እህቶቼ። ጥሩ አይደለም። አሁን የቡቡን እናት በቲክቶክ ከፍ ዝቅ የሚያደርጉት ሴቶች ናቸው፣ ወንድ ልጅ አይደለም። ሲጀመር ወንድ ልጅ እንደ ሃይሚና ብሩኬን አይሳደብምም ዝቅ የማያደርግም። ሴት ነው። ሴት ናችሁ። ምን ነው ምላስ ለቀቀባችሁ? ማርያምን የምሬ ነው። ሚጥሚጣ ይበላችሁ ከሆነ ሚጥሚጣውን ቀንሱት፣ አለቀ። ቀንሱ። ሚጥሚጣ ይበላችሁ ከሆነ ሚጥሚጣ ቀንሱ፣ አለቀ። ምላስ የሆነባችሁ እሱ ከሆነ አለቀ። መቀነስ አለባችሁ። እንደዛ ሆናችሁ ሴትነታችሁን ይዛችሁ ተከብራችሁ ተቀመጡ። ሴት ልጅ ጸጥ ስትል ነው። እውነቴን ነው የምላችሁ። ሲሰርቧችሁ ራሱ መልስ መስጠቱ ጥሩ አይደለም። የምሬ ነው። አይ እንዲትሆኑ ብዬ ነው እኔ። እግዚአብሔር ይመስገን። ክብር ይሳውናት። በዚህ አጋጣሚ በጣም ነው የማመሰግነው። ሲጀመር ጀምሮ ምን ሃይሚና ቡራ አሁንም እኔ አንድ እንዲሆኑ ነው የምፈልገው። እግዚአብሔር ይመስገን። ነገ ልዩ ዝግጅት አለ። ነገ አንድ ሆኖ ይመጡልናል። ምንም ችግር የለም። ያኔ ደግሞ አሽቃባጮች ታፍራላችሁ፣ እመኑኝ ማለት ነው። ሲጀመር ጀምሬ እየነገርኳችሁ ነበረ፣ አልሰማላችሁ ነው እንጂ ማለት ነው። አታሽቃብጡ፣ እነሱ አንድ ናቸው ብያችሁ ነበር። ግን የምትሰሙ ስላልሆናችሁ ነገ ታፍራላችሁ። አለቀ። ይሄን ነው የምላችሁ። ሃይሚና ቡራዬ እግዚአብሔር ይመስገን ይህን ያሳየና አምላክ ዛሬ ነገ ደግሞ ሰላም ሆናችሁ እንደምትመጡ ባለሙሉ ተስፋ ላይ ጎበዝ። እውነት ሃይሚ ዛሬ አደነኩሽ። በቃ የኔ እናት ጎበዝ። ይሄን ነው የሰይጣንን እግር መስበር። አየሽ አንቺና ቡራ እንዲትለያዩ ብዙ የሚጥሩ ሰዎች እንዳሉ አንቺ ብቻ ሳትሆን እኛም ጠንቅቀን እናውቃለን። አይኖ የተናገርሽው ነገር መሬት ጠብ አላለም። ትክክል ነውና የኔ ቆንጆ
እግዚአብሔር ይመስገን። ነገ ሰላም ሆናችሁ ትመጡልናላችሁ እላለሁኝ። እኔ ደስ ብሎኛል። እግዚአብሔር ይመስገን። ይሄን ለማለት ነው የመጣሁት። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አድርጉት። ሀሳብ አስተያየታችሁን ስጡ። መልካም ምሽት ይሁንላችሁ። ነገ ደስ በሚል ቪዲዮ እንገናኝ። በፍቅር በሰላም ይምጡልን። ነገ ቅዱስ ጊዮርጊስ አባቴ ነው። ነገ የደስታ ቀን ይሆናል። ባይ ባይ።